ነገ በሕይወት የመኖር ዋስትናችሁ ባዶ በሆነበት ጨለማ ክፍል ውስጥ ራሳችሁን አስቡት። በናዚ የሞት ካምፖች ውስጥ በሽቦ አጥሮች መካከል የሰው ልጅ አስክሬን እንደ እንጨት በሚቆለልበት በዚያ ሲኦል ውስጥ የሰው ልጅ የሥጋ ማንነት ብቻ ሳይሆን የነፍስ ጥንካሬውም አብሮ የሚቀበር ይመስል ነበር። ነገር ግን በዚያ ፍጹም ጨለማ ውስጥ በአካላቸው የደከሙ በነፍሳቸው የገዘፉ ጥቂት ሰዎች ነበሩ። እግራቸው በቁስል እያበጠ በብርድ እየተገፉና በረሃብ እየተቆራመዱ እንኳ ያገኙትን የመጨረሻዋን የደረቀች ዳቦ ሌላ አሳልፈው የሚሰጡ ጎንበስ ብለው ሌላውን የሚያጽናኑ ድንቅ ነፍሳት ነበሩ። እነዚያ ሰዎች በአካላዊ ሁኔታቸው እስረኞች ነበሩ። በውስጣዊ ማንነታቸው ግን ከጠባቂዎቻቸው በላይ ነፃና ፍጹም አሸናፊዎች ነበሩ። ጠመንጃ የያዙት ጠባቂዎች ውጫዊ ነፃነታቸውን ሊነጥቋቸው ቢችሉም በውስጣቸው ያለውን የመጨረሻውን የሰው ልጅ ነፃነት ማለትም በማንኛውም ከባድ ሁኔታ ውስጥ የራስን አመለካከት የመምረጥ መብትን ሊነጥቋቸው አልቻሉም ነበር። እንደ አውሮፓውያን አቆጣጠር 1905 ዓ.ም በኦስትሪያ ዋና ከተማ ውስጥ የተወለደ ከልጅነቱ ጀምሮ ስለ ሰው ልጅ አእምሮ ስሜትና የህይወት ትርጉም ጥልቅ ፍላጎት የነበረው አድጎም የስነ ልቦና ትምህርት የተማረ ኋላም የነርቭና የስነ አእምሮ ሐኪም የሆነ ብዙ ሰዎች በችግርና በመከራ ውስጥ ሲወድቁ ለምን አንዳንዶች ተስፋቸውን እንደማጡ ተመራምሮ ያጠና ነገር ግን በ1942 ዓመተ ምህረት በናዚዎች አገዛዝ ዘመን አይሁዳዊ ስለነበረ ተይዞ ወደ ማጎሪያ ካምፖች የተወሰደ በእነዚያ ስፍራዎችም ያጋጠመውን መከራ፣ ረሃብ፣ ብርድ፣ ግፍ እና የሞት ፍርሃት በየቀኑ የሚገኝበት ህይወት ነበር በማለት የገለጸ ከዚያም በበለጠ በሚያሳዝን መልኩ ወላጆቹን፣ ወንድሙን እና ሚስቱን በዚያ አስከፊ ዘመን ያጣ ድንቅ ባለ ታሪክ ነው። ቪክቶር ፍራንክል። ቪክቶር ፍራንክል በካምፕ ውስጥ ሲኖር አንድ ጥያቄ ደጋግሞ ይጠይቅ ነበር። ለምን አንዳንድ ሰዎች በዚህ ሁሉ መከራ ውስጥ መኖርን ይቀጥላሉ ብሎ ይጠይቅ ነበር። በምልከታውም አንድ ነገር ተረዳ። ወደፊት የሚጠብቃቸው ዓላማና ተስፋ መሆኑንም አወቀ። ይህ የኋላ የእርሱ የስነ ልቦና አስተሳሰብ መሰረትም ሆኖ ቀጥሏል። በአውሮፓውያን አቆጣጠር 1945 ዓመተ ምህረት ጦርነቱ ሲያበቃ ከካምፑ ነፃ ወጣ። ወደ ቀደመው ህይወቱ ሲመለስ ቤተሰቦቹ አብዛኞቹ እንደሞቱም ተረዳ። የትልቅ ሐዘን ቢሆንም ያጋጠመውን ሁሉ ለዓለም ለማካፈል ወሰነ። በአጭር ጊዜ ውስጥ ማን ሰርች ፎር ሚኒንግ የተባለውን መጽሐፍ ጻፈ። እዚህ መጽሐፍ ውስጥ የካምፕ ህይወቱን ብቻ ሳይሆን ሰው በማንኛውም ሁኔታ ውስጥ የህይወቱን ትርጉም ሊያገኝ እንደሚችል የሚያስረዳ ነበር። ፍራንክል የደረሰበት መከራ አንድ ታላቅ ትምህርት አስተምሮታል። ሰው ሀብቱን፣ ቤተሰቡን፣ ጤናውን እንኳ ሊያጣ ቢችልም ነገር ግን ለሚያጋጥመው ሁኔታ የሚሰጠውን ምላሽ የመምረጥ ነፃነቱን ማንም ሊወስድበት አይችልም ይለናል። እንግዲህ የዚህ ቪዲዮ መነሻ ሐሳብም ከዚህ መጽሐፍና ባለ ታሪክ ህይወት የሚቀዳ ነው። ብዙዎቻችን በህይወታችን ውስጥ ትናንሽ ውጣ ውረዶች ሲገጥሙን፣ ህልማችን ሲደናቀፍ ወይም የገንዘብና የኑሮ ጫናዎች ሲበረቱብን ዓለም በላያችን ላይ የተደፈች ኃይል ይሰማናል። ተስፋ እንቆርጣለን። ለምን እኔ ላይ ይደርሳል በማለት አማራሪና ተጠቂ እንሆናለን። ነገር ግን እውነተኛው አሸናፊነት የሚለካው ችግሮች በሌሉበት ምቹ ህይወት ውስጥ ሳይሆን ማዕበሉ በበረታበትና መውጫ በጠፋበት የጨለማ ሰዓት ውስጥ ነው። ችግሮችንና መከራዎችን አሸንፎ ቁራጥ ሆኖ ባለድል መሆን ማለት መከራን አለመቀበል ወይም መካድ ማለት አይደለም። ይልቁኑ መከራውን በአይነት ኩር ብሎ እያየ ከዚያ በስተጀርባ ያለውን ትልቅ ትርጉምና ዓላማ የመመልከት ጥበብ ነው።
የሰው ልጅ ከተራ ፍጡራን የሚለየው ትልቁ ሚስጥር ይሄ ነው። እኛ ሁኔታዎች የሚፈጥሩን ውጤቶች ሳንሆን ሁኔታዎችን በውስጣችን ምርጫ የምንቀይር ፈጣሪዎች ነን። ይህን አስደናቂ የስነ ልቦና ጥንካሬ በሕይወታችን ውስጥ ለመገንባት ማድረግ ያለብን ስለ ስቃይና መከራ ያለንን አስተሳሰብ መቀየር ነው። መከራ የህይወት ጉድለት ሳይሆን የህይወት አንዱና ዋናው አካል ነው። ህይወት ልክ እንደ ስዕል ናት። ብሩህ ቀለሞች ብቻቸውን ሙሉ ስዕል ሊሆኑ አይችሉም። ውበትን የሚፈጥሩትና ጥልቀትን የሚሰጡት የጥቁርና የጠቆሩ ቀለሞች ጥምረት ሲታከልበት ነው። በተመሳሳይ መልኩ ህይወታችን ሙሉና ትርጉም ያለው የሚሆነው ደስታን ብቻ ስናጣጥም ሳይሆን በመከራ ውስጥ አልፈን ስንጸናና የውስጥ ጀግንነታችንን ስናወጣ ነው። እያንዳንዱ የሚገጥምን ከባድ ፈተና እኛን የሚቀጠቅጠን ሳይሆን በውስጣችን ተኝቶ ያለውን አቅም የሚቀሰቅስ ጥሪ ነው። ማንኛውንም ከባድ መከራ ለመቋቋምና በአሸናፊነት ለመውጣት የሚረዳን ትልቅ መሳሪያ የህይወት ትርጉምን ማግኘት ነው። በህይወታችን ውስጥ የምንከፍለው ማንኛውም መስዋዕትነት ወይም የሚደርስብን ማንኛውም ስቃይ ከበስተጀርባው ትልቅ ዓላማ እንዳለው ካመንበት ያ ስቃይ መሆኑ ያቆማል። ብዙ ጊዜ ሰዎች የህይወት ትርጉም ምንድን ነው ብለው ይጠይቃሉ። ነገር ግን እውነተኛው ጥያቄ መቅረብ ያለበት ከእኛ ወደ ህይወት ሳይሆን ከህይወት ወደ እኛ ነው። ህይወት በየቀኑና በየሰዓቱ ጥያቄዎችን ታቀርብልናለች። እኛ ደግሞ ለእነዚያ ጥያቄዎች ምላሽ የምንሰጠው በቃላት ሳይሆን በምናሳየው ተግባር፣ በምንወስደው ኃላፊነት እና በምንመርጠው አመለካከት ነው። ይህን ትርጉም በህይወታችን ውስጥ የምናገኝባቸው 3 ግልጽ መንገዶች አሉ። የመጀመሪያው መንገድ አንድን ጠቃሚ ሥራ በመስራት የፈጠራ ውጤት በማበርከት ወይም ትልቅ ግብ ላይ ለመድረስ ከመጋደል የሚገኝ ነው። እጃችንን አጣጥፈን ተመልካች ከመሆን ይልቅ የራሳችንን ዕጣ ፈንታ በገዛ እጃችን ለመጻፍ ቆርጠን ስንነሳ ሕይወታችን ትልቅ ትርጉም ይኖረዋል። ሁለተኛው መንገድ ደግሞ አንድን ነገር በጥልቀት በመለማመድ ተፈጥሮንና ጥበብን በማድነቅ ወይም ሌላን ሰው በንጹህ ፍቅር በመውደድ የሚገኝ ነው። ሌላ ሰው መኖር ስንጀምር፣ የሌላውን ህመም ስንጋራና ለሌላው ብርሃን ለመሆን ስንጥር የራሳችን ጨለማ በራሱ ጊዜ መበተን ይጀምራል። ሶስተኛውና እጅግ ጥንቁቅ የሆነው መንገድ ደግሞ ልንቀይረው የማንችለው ከባድ መከራ ሲገጥመን ለዚያ መከራ በሚኖረን አመለካከት የሚፈጠረው ትርጉም ነው። ሁኔታዎችን መቀየር በማንችልበት ጊዜ ራሳችንን እንድንቀይር እንገደዳለን። ያ ራሳችንን የመቀየር ሂደት ደግሞ ለላቀ አሸናፊነት ደረጃ ላይ ያሸጋግረናል። እያንዳንዱ ሰው በዚህ ምድር ላይ የተፈጠረበት የራሱ የሆነ ሰማያዊ ተልእኮና እቅድ አለው። ይህ ተልእኮ በአንተ ውስጥ ብቻ ያለ ሌላ ማንም ሊተካው የማይችል ልዩ ስጦታ ነው። አንተ ካልኖርከው፣ አንተ ያንን ስራ ካልሰራኸው በታሪክ ውስጥ ያ ቦታ ክፍት ሆኖ ይቀራል። ስለዚህ የሚገጥሙ ፈተናዎች በሙሉ ያንን ታላቅ ስጦታን ፈልገህ እንድታወጣ፣ እንድትበስል እና እንድትጠነክር የተላኩ መለኮታዊ መዶሻዎች ናቸው። መዶሻው ብረቱን ሲቀጠቅጠው ሊያጠፋው ሳይሆን ስለታም ሰይፍ ሊያደርገው እንደሆነ ሁሉ ሕይወትም አንተን በችግሮች የምትቀጠቅጥህ ልታጠፋ ሳይሆን የአሸናፊነት ዘውድ እንድትደፋ። በሁኔታዎች ላይ የማማረር ልማድ ሙሉ በሙሉ መሰረዝ አለብህ። ብዙ ሰዎች ከሚገጥማቸው አስቸጋሪ ነገር ተነስተው ይህ የሆነው እኮ በዚህ ምክንያት ነው፣ በዛ ምክንያት ነው ወዘተ ያሉ የሽንፈታቸውን ምክንያት ከራሳቸው ውጪ ባሉ ነገሮች ላይ ያመካኛሉ። ይህ ተጠቂ የመሆን አስተሳሰብ ነው። ትልቁ የነጻነታችን ጠላትም እሱ ነው። ሁኔታዎች ምንም ኃይል አስከፊ ቢሆኑም በእነዚያ ሁኔታዎች ውስጥ ምን ማድረግ እንዳለብህ የመወሰን ሙሉ ስልጣን ያንተ ብቻ ነው። ውጫዊ ዓለም አካልህን ሊያስረው ይችላል። አእምሮህን ግን አንተ ራስህ ካልፈቀድክለት በስተቀር ማንም ሊነካው አይችልም። ስለዚህ አሸናፊ ለመሆን የመጀመሪያው መንገድ ኃላፊነትን ሙሉ በሙሉ መውሰድ ነው።
የደረሰብኝ ነገር የኔ ጥፋት ላይሆን ይችላል፣ ነገር ግን አሁን ካለሁበት ሁኔታ ወጥቼ የተሻለ ህይወት የመፍጠር ኃላፊነት ግን 100% የኔ ነው ብለህ ማመን አለብህ። ዛሬ ያለህበት የትኛውም ችግር ጊዜያዊ መሆኑን ማወቅ አለብህ። ይህ የምታልፍበት የፈተና ምዕራፍ ነገ ታሪክህን በኩራት የምታወራበት መድረክ የሚሆን ስንቅ ነው። የዛሬው እንባ የነገው ሳቅህ ማዳበሪያ ነው። የዛሬው ድካም የነገው ስኬትህ መሰረት ነው። የወደፊት ትልቅ ስዕል በአእምሮ ውስጥ ከሳልክ የዛሬው ጊዜያዊ ህመም ሊያቆምህ አይችልም። በትናንሽ ነገሮች ውስጥ ትልቅ ደስታንና ትርጉምን የመፈለግ ልማድን አዳብር። በከባድ መከራ ውስጥ ሆነ የፀሐይን መውጣት አይተህ የምትደነቅ፣ በበረሃው መካከል የበቀለችዋን ትንሽ አበባ አይተህ ፈገግ የምትል፣ በህይወት ውስጥ ትልቁን ድል ለመቀዳጀት የግድ ትልቅ ተአምር እስኪፈጠር የማትጠብቅ ሰው መሆን አለብህ። ዛሬ በእጃችን ባሉት ትናንሽ በረከቶች መደሰት፣ ለትንሹም ነገር ምስጋናን ማቅረብ የውስጥ አቅማችንን በከፍተኛ ሁኔታ ያድሰዋል። ምስጋና የችግርን ኃይል የመስበር ታላቅ ሚስጥር ነው። በሚያጉረመርም ልብ ውስጥ ጥንካሬ ሊኖር አይችልም። ቆራጥነት ማለት ፍርሃት ወይም ጥርጣሬ የሌለበት ስሜት ማለት አይደለም። ይልቁኑ ፍርሃትና ጥርጣሬ እያለህም እንኳ ካለህበት የቁም ስቅል አንድ እርምጃ ወደፊት መራመድ ማለት ነው። አሸናፊዎች ችግር የማይገጥማቸው ሰዎች አይደሉም። ልዩነታቸው ችግሩ መሬት ላይ ሲጥላቸው በፍጥነት አቧራቸውን አራግፈው ከወደቁበት በላይ በታላቅ ወሳኝነት የሚነሱ መሆናቸው ነው። እያንዳንዱ ውድቀት ለአዲስ ጥንካሬ የሚሆን ትምህርት ቤት ነው። ፈተናዎች ሲበዙብህ ሕይወት እያጣበቀችህ እንደሆነ ሳይሆን ልታሰፋና ልታገስፍህ እንደሆነች ተረዳ። ሰይፍ በእሳት ውስጥ ካላለፈ ስለታም አይሆንም። ወርቅ በከፍተኛ ሙቀት ውስጥ ካልቀለጠ የጌጥ ዕቃ ሊሆን አይችልም። አንተም በሕይወትህ በምታልፍበት የእሳት እቶን አንተን አቃጥሎ ሊያጠፋ ሳይሆን በውስጥህ ያለውን አተላ አስወግዶ ንጹህ ጌጥ ሊያደርግ ነው። በዚህ የህይወት ጉዞ ላይ መቼም ቢሆን ብቻህን እንዳልሆንክ አስብ። ያሳለፍካቸው ታሪኮች፣ ያለፍክባቸው የችግር ማዕበሎች በሙሉ በአንተ ውስጥ ትልቅ አሻራ ጥለው አልፈዋል። አሁን ያለህበትን ማንነት የፈጠሩት እነዚህ አስቸጋሪ ቀናት ናቸው። ስለዚህ ለችግሮችህ እጅ አትስጥ። ተንበርክከህ አታልቅስ። ይልቁኑ በኩራት ቀና በል። ነፋሱ በበረታ ቁጥር ክንፎቹን ይበልጥ ዘርግቶ ወደ ላይ እንደሚመጥቀው ንስር ሁን። ማዕበሉ አንተን ለማስመጥ ሲመጣ አንተ በማዕበሉ ላይ ተሳፍረህ ወደ ታላቅ ከፍታ ለመውጣት ተዘጋጅ። አንተ የአሸናፊዎች ዘር ነህ። በውስጥህ ያለው የመኖር የመታገልና የማሸነፍ ኃይል ከማንኛውም ውጫዊ ግፊት በላይ እጅግ የበረታ ነው። ይህንን መርህ በዕለት ተዕለት ሕይወታችን ውስጥ ስንተገብረው ዙሪያችን ያሉ ሰዎች ሁሉ የእኛን መለወጥ ማየት ይጀምራሉ። የእኛ ጥንካሬ ለሌሎች ብርሃን ይሆናል። በአስቸጋሪ ሁኔታ ውስጥ ሆነን እንኳ የምናሳልፈው ጽናት፣ ፈገግታና ተስፋ ለሌሎች ተስፋ ለቆረጡ ነፍሳት በትልቅ መነሻነት ይባርካቸዋል። በዚህ ምድር ላይ ትልቁ ስኬት ራስን ማዳን ብቻ ሳይሆን በራስ ጽናትና አሸናፊነት ሌሎችን ማነሳሳት መቻል ነው። እኛ የምንፈጥረው እያንዳንዱ የጽናት ታሪክ በታሪክ መዝገብ ውስጥ የሚጻፍና ለትውልድ የሚተርፍ ታላቅ ቅርስ ነው። ወዳጆቼ፣ ሕይወት ሁል ጊዜ እኛ በፈለግነው መንገድ ላትጓዝ ትችላለች። ባልሰማነውና ባላሰብነው ሰዓት ከባድ ማዕበል ሊመታን ይችላል። ነገር ግን ማዕበሉን ማቆም ባንችል የመርከባችንን ሸራ አስተካክለን ወደምንፈልገው አቅጣጫ የመምራት ሙሉ ነፃነትና ጉልበት በእጃችን ላይ መሆኑን ማሰብ አለብን። የቪክቶር ፍራንክሊን ታሪክ ይህንን ድንቅ ትልቅ ቁም ነገርና የሰው ልጅ ሊሸከሙ የማይችለው ምንም አይነት ከባድ መከራ እንደሌለ ይነግረናል።
በውስጣችን ያለው መለኮታዊ ብርሃን ከማንኛውም የጨለማ ኃይል ይበልጣል። ስለዚህ ዛሬ ካላችሁበት ተነሱ። ተስፋ መቁረጥን፣ ማማረርንና ሰበብ መደርደርን ለዘላለም በሩን ዝጉበት። በትከሻችሁ ላይ ያለውን ከባድ ሸክም ወደ ክብር ዘውድ የምትቀይሩበትን ያንን የውስጥ ምርጫችሁን ተጠቀሙበት። ለሕይወታችሁ ትልቅ ትርጉም ስጡ። ለዓላማችሁ ኑሩ። ለሕልማችሁ ተዋደቁ። ምንም አይነት ፈተና ቢመጣ ፊታችሁን ወደ ብርሃን አዙሩ። የዛሬው መከራችሁ የነገው ታላቅ ድላችሁ መጀመሪያ መሆኑን በሙሉ ልባችሁ እመኑ። እናንተ የሁኔታዎች ተገዢ ሳትሆኑ የፈጠራችሁ አምላካችሁ እግዚአብሔር ባሰመረላችሁ መንገድና ቦታ መሆን የተገባችሁ መሆኑንና ልካችሁም የሚመጥናችሁም እርሱ መሆኑን ተገንዘቡ። ዕለት ዕለትም ለራሳችሁ ንገሩ። የራሳችሁ ጣፋንታና ጸሐፊዎችም ሆኑ። ሁል ጊዜ በአሸናፊነትና በቆራጥነት ወደፊት መጓዛችሁን ቀጥሉ። ራሳችሁ በራሳችሁ ለመቆም ምክንያት ካልሆናችሁና ከላይ ከራሱ ከፈጠራችሁ አምላክ በቀር ከመንገዳችሁና መድረስ ከሚገባችሁ ስፍራ ሊያቆማችሁ የሚችል ምንም አይነት ምድራዊ ኃይል እንደሌለ ለራሳችሁ ንገሩ። ምንም እንኳ አርፈዳችሁ የተነሳችሁ ቢመስላችሁም እንኳ ፀሐይዋ ሳትጠልቅ ከግባችሁ እንድትደርሱና ለሌሎች በረከትና ለመነሳት ምክንያት ለእናንተ የስኬትና የደስታ ለፈጠራችሁም ደግሞ ክብር በምትሰጡበት ስፍራ እንደምትገኙ እመኑ። ታዲያ ያ ቀን ነገ፣ ከነገ ወዲያ፣ የዛሬ ወር፣ ሳምንት አሊያም ዓመት አይደለች። እርሷ ከአንተ ቁጥጥር ውጪ ናት። ጌታዋና ገዥዋም ሌላ ነው። የአንተ ግን ዛሬ ናት፣ ከዛሬም አሁን። ስለዚህ የትላንትን ምዕራፍ ዘግተህ ዛሬ በከበበ ላይ ጨክነህ ራስህ ከራስህ ጋር ቃል ግባ። ወዳጄ አስታውስ፣ ያ ቀን ዛሬ ነው፣ ሰዓቷም አሁን። ቪዲዮውን ከወደዳችሁ ለምትወዷቸው አጋሩ። በሚቀጥለው ቪዲዮ እስክንገናኝ ለስራችሁ ስኬትና መከናወን ለጤናችሁም ሰላም እመኛለሁ። ቻው።